ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? አላችሁ አማን ናችሁ? እኔ ጋር ሁሉ አማን አልሐምዱሊላህ። በሰሞኑ ጥፍት ብያለሁኝ። ቪዲዮም እየለቀኩ አይደለም፣ ቢዚ ስለሆንኩኝ ነው። እና እንዴት ናችሁ? ደህና ናችሁ ወይ? የመዳም ቤት ስራ እንዴት ይዟችኋል? ዛሬ ወደ እናንተ ብቅ ያልኩበት ምክንያት በእኛ ጉዳይ ነው። እኔም ደግሞ ከዚህ በፊት አስተማሪ የሆነ ነገር አይቼ አሁን ደግሞ ድሮ የነበርኩበትና አሁን ያለሁበትን ነገር እናንተን ያስተምራችኋል የሚል ተስፋ የ4 ዓመት ታሪኬን ልነግራችሁ ወደ እናንተ መጥቻለሁ ማለት ነው። በስደት የተነሳ ማለት ነው። ይህን ሌላችሁ የቻልኩበት ምክንያት ምንድን ነው? በመጀመሪያ የሚላችሁ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ፋሚሊ እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? እኔ ጋር ሁሉም አልሐምዱሊላህ ማለት ነው። እንዳልኳችሁ 2 ሰራተኛ ሆነን ስንሰራ የምናሳልፈው ነገርና ለየብቻም ሆነን ስንሰራ የምናሳልፈው አንድ ላይም ሆነን ደግሞ ተግባብተን የምናሳልፈው ሁኔታዎች ይለያያሉ። አዎ ለምሳሌ እኔ የመጀመሪያውን ሲነግራችሁ እኔ ያው እሷም ኢትዮጵያ ነች፣ እኔም ኢትዮጵያዊ ነበርኩ ማለት ነው። አንድ ላይ ነበረ የምንሰራ ለስንት ዓመታት? ለ4 ዓመታት። ያንን ስንሰራ እንዴት መሰላችሁ? አንዳንድ ልጆች አንዳንዳችሁ በኮመንትም የምታወሩ አላችሁ፣ አንዳንዳችሁ ደግሞ በውስጥ መስመር ቁስላችሁ የምታወሩ ብዙ ልጆች አላችሁ። በዛ የተነሳ ደግሞ ዛሬ እናንተን ቢያንስ እንኳን ሁላችሁ ባያክማችሁ የተወሰናችሁ ትማሩበታላችሁ፣ የተወሰናችሁ ደግሞ ምክር ታነሱበታላችሁ የሚል ተስፋ ይዤ ነው ወደ እናንተ ብቅ ያልኩት ማለት ነው። በተጨማሪ ደግሞ ውድ ፋሚሊዎች ለኔ ላይክ የምታደርጉ፣ ሼር፣ ሰብስክራይብ የምታደርጉ፣ ቻናልን የምትከታተሉ የሮዛ ቤተሰብ የሆናችሁ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ ማለት ነው። እና ከዚች ልጅ ጋር አንድ ላይ ስንሰራ ምን ነበረ መሰላችሁ? አብረን እንሰራለን፣ ሁሉም ነገር በእኩል ነው የምንሰራ። በቃ ይሄ ነው ይሄ ነው ይሄ የኔ ስራ ነው ይሄ የኔ ስራ ነው አንባባልም ነበረ ማለት ነው። እኔ ምግብ ነበርኩኝ፣ እሷ ጽዳት ነበረች። ሰርተን ደግሞ ገብተን በሰዓቱ እናርፍ ነበረ። ይሄም እያለ ደግሞ የተወሰነ ሰዓት ከተጠበቀ በኋላ ምን መጣ መሰላችሁ? እኔ እንደዚሁም አንዴ ቲክቶክ መጠቀም ጀመርኩኝ፣ አንዴ ደግሞ እንደምታዩት ይሄን ዩቲዩብ ጀመርኩኝ። ከዛ ደግሞ ከስራ በኋላ ምሳሌ ይሄን ነገር እኔ የሚጠቀመው በስራ ሰዓት አይደለም። ገባችሁ? እኔና እሷ ስራ በምንሰራበት ሰዓት አይደለም ስልክ ጋር መቆመው ወይ ደግሞ የሚቀመጠው። እኛ በጊዜ የምንገባ ልጆች አለን፣ ሰዓታችን ሳይደርስ ደግሞ የምንገባ ልጆች አለን። ማለት በጣም አርፍዶ የሚገቡ ልጆች ወይንም ደግሞ ቶሎ የሚገቡ ልጆች አሉ። በአንድ ቤት ተለያይቶ ይገባሉ ሳይሆን በየቤቱ ይለያያል ማለት ነው። ከዛ እኛ በቃ ቶሎ ዛሬ ረፈደብን ልንገባ ረፈደብን ከተባለ በዱባይ 10 ሰዓት እንገባለን፣ ኢትዮጵያ 3 ሰዓት ማለት ነው እንገባለን። ከዛ በዛ ሰዓት ከገባን እሷ ደግሞ ቶሎ መተኛት ትፈልጋለች። ቶሎ ነው መተኛት የምትፈልገው። ቶሎ መተኛት የምትፈልገው እንዴት መሰላችሁ? እሷ ማርፈድ የፈለገች ቀን ማርፈድ ትፈልጋለች። ገብታ በጊዜ ማረፍ የፈለገች ቀን በጊዜ ታርፋለች። እሷ ማረፍ የፈለገች ቀን ደግሞ እኔ ምሳሌ እሷን ከምረብሽ ይልና ባዶ ቤት አለ እወጣለሁኝ ማለት ነው። ባዶ ቤት ሲላችሁ ሚላስ የሚባል ሁላችሁም ታውቁታላችሁ ብዬ ተስፋ አደርጋለሁኝ። ማንም የለበትም። ሴቷ ፈቅዳለኝ። አንደኛ ቁርአን እቀራለሁኝ፣ ቤተሰብ አዋራለሁኝ እና ደግሞ ይሄን ነገር ለነሱ ይሄ ነው ብላችሁ ይፋ አውጥታችሁ ይሄን ነገር እጠቀማለሁ ብላችሁ አትናገሩ። ምን መሰላችሁ? እዚህ ጋር አሁን እሷ ተኝታ አንቺ ይሄን ነገር መጠቀም ፈለግሽ ወይ ለምን እንደዛ አደረግሽ ልትሉኝ ምሳሌ ትችላላችሁ። ምን አለ መሰላችሁ? እኛ አንድ ላይ አብረን ስንሰራ ይሄን ሁሉ እንትን ጥያቄ ያመጣውላችሁ ለምንድን ነው? አብረን ስንሰራ አንድ ላይ ያሉት ልጆች ከኛ ጋር ምሳሌ 2 ሆናችሁ ትሰሩ ከሆነ ማድረግ ያለባችሁ እንዲነግራችሁ ነው። ከዛ እኔ በቃ እሺ ካለችኝ ብዬ የተወሰነ ሰዓት ከቆየም በኋላ አይ
ከአሁን በኋላ ምንም ነገር ሳይፈጠር ከእሷ ክፉ ምንም ነገር ምናምን ነገር ሳናወራ ምን አለች? አንቺ መጠቀም የምትፈልጊው ነገር ተጠቀሚ፣ ያኔ እንደኔ መጠቀም ትችያለሽ፣ ችግር የለውም ምናምን እላታለሁ ማለት ነው። እንደዛ ሲላት እሷ ደግሞ ይሄን ነገር እሷ ፈታ ማለት የፈለገች ቀን ልትጠቀመው ትፈልገው እንጂ ይሄን ቪዲዮ እንኳን የምትመለከተው ይመስለኛል። ምክንያቱም ከኔ እኩል ነው የምትሰራ፣ እኔ ቤት ቀየርኩኝ እንጂ ልጅቷ ትከታተላለች፣ ብትጠቀምም ትከታተላለች። ያን ያህል እንትን ላይቭ ምናምን ባትገባም ማለት ነው። ከዛ ትለኛለች፣ ከዛ እሺ ትለኛለች ሁሌም። እኔ ደግሞ እንደዚሁም አንዳንዴ አርፍጄ እገባለሁኝ፣ አንዳንዴ ደግሞ ቶሎም እገባለሁኝ። ግን እኔ ወደ ውጭ እኔ የምወጣበት ጉዳይ ምንድን ነው? እኔ ወደ ውጭ የምወጣው ለምንድን ነው? ምክንያቱም ሁለት ሆናችሁ ስትሰሩ አንዷ ሰራተኛ ቀድማ ልተኛ ትፈልጋለች፣ ልታርፍ ማረፍ ትፈልጋለች። ምሳሌ እኔ ራሴን ለማጠንከር ራሴን ነገ ይለውጣለሁ ወይ ብዬ ውስጤ ታታርነት አድሮብኝ እኔ ላረፍድ እችላለሁ፣ እሷ ደግሞ ልታርፍ ትችላለች። ይሄ ነገር ስላለ እሷን ይረብሻለሁ በማለት ነው። እኔ ደግሞ ለቁርአንም ለምንም በኡስታዞች እንደሚቀራ ምናምን ታውቃለች ማለት ነው እቺ ልጅ። ይሄ ለቁርአን ለምናምን ከመጣሁበትም ሳይጀምር ይወጣ ነበርኩኝ ማለት ነው። ትንሽ ስትቆይ በቃ ከሴቷም ጋር በጣም መስማማት ነበረን፣ እንግባባ ነበረ ምናምን። በቃ ከመሬት ተነስታ ምን ማለት ጀመረች? እኔ በተኛሁበት ሰዓት ካልተኛች አለች ማለት ነው። እኔ በሚተኛበት ሰዓት ትተኛ፣ እኔ ደግሞ በቃ ክፍል ከገባሁኝ ምንም ነገር አልፈልግም። እሺ ክፍል ውስጥ ደግሞ ገብተሽ ምንም ነገር መስማት ካልፈለግሽ፣ ቤተሰብም ጋር ስልክ ሲያወራ መስማት ካልፈለግሽ እኔ ችግር የለም። ካሁን በኋላ ሴቷ ማለች ውጪ፣ አንቺ ወጥተሽ እዚህ ሚላ ሰውርተሽ ቀስ ብለሽ ግቢ፣ ችግር የለውም። አንቺ ደግሞ በር እንዳዘጊ ትላታለች። ብሔር መጥራት አልፈልግም፣ ይሄ ብሔር ናት ብዬ መናገር አልፈልግም። ገባችሁ? እኔ ከሷ ምንም ቀይም ቢኖረንም ምንም ብትበድለኝም እኔ ደግሞ እሷን በተዘዋዋሪ እንትን ሊላት አልፈልግም። ለምን መሰላችሁ? አንዳንድ ሰዎች አብሯችሁ ሲኖሩ እናንተን መሆን ሲያቂታቸው የቅናት መንፈስ የሚያድርባቸው አሉ። ይሄን ሲላችሁ ምን መሰላችሁ? ዋጋ ስለከፈልኩኝ ነው። ታውቃላችሁ፣ ይሄ የምንጠቀመው ነገር አላህ ካለው ነው የሚቀበለን፣ ካላለው ደግሞ ይጥለናል ማለት ነው። ያን 4 ዓመት ሲቀመጥ ቲክቶክ እንደፈለግኩ ልጠቀም ነበር፣ ይፈራ ነበርኩኝ። ይሄንን እንትን ሲጠቀም 2 ጊዜ ተዘግቶብኛል፣ በሷ የተነሳ ማለት ነው። 2 ጊዜ ወላሂ የሚያውቁ ልጆች ሀታ አሉ፣ እነ ፎዚ ቤት ጠይቁ። 2 ጊዜ ተዘግቶብኛል ማለት ነው። አንድ ጊዜ ላይቭ ከፍቼ ባስቀመጥኩበት ከልጆች ጋር ገብቼ ሊያዳምጥ ባስቀመጥኩበት ነግራት መታ ቦልካው ሄደች ማለት ነው። ዝም አልኩኝ፣ ምንም አላወራውም፣ ዝም አልኩ። ከሷ አሁን ይሄን ሁሉ የምታደርገው ምን እንደሆነ ታውቃላችሁ እናንተ? አገር ላይ ያለው ቅን በቀላችን፣ አገር ላይ ያለው ምቀኝነታችን አንዳንድ ልጆች ይዘነው እንመጣለን። አንዳንድ ልጆች ይዘነው ስደት እንመጣለን። ሪቀን አንድ ሰው እኮ ካመሸ ጅብ እንደሚበላው ካወቀ በጊዜ ይሄዳል አይደል እንዴ? ሳይመሽ ይሄዳል። ሪቀን ሁላችንም ከወጣን በኋላ እኛ ሪቀን አንዴ ከወጣን በኋላ ምን አለ ብንዋደድ? ምን አለ አንዷ እንኳን በጣም ሰብር ሳይኖራት ቀርታ አንዷ ሰብረኛ ሆና ተግባብተን ብንሰራ በዚች ሰው ሀገር ማለት ነው። የሰው ሀገር ሆነን ስንኖር ይሄን 2 ጊዜ ስታዘጋብኝ ፎዚ ጋር ጠይቁ አልኳችሁ። 2 ጊዜ ስታዘጋብኝ ለምንድነው አዘጋሽብኝ? ለምንድነው እንደዚህ ያደረግሽብኝ? አንቺ ከኔ ምንድነው የምትፈልጊው? አንድ ቀን አላልኳት። ካለች ልትመልስ ትችላለች። አንድ ቀን ማለት ነው አላልኳት። ለምን እንደላልኳት ታውቃላችሁ? አንድ ሰው ስታስረዱት ካልተረዳ፣
አብረን እንስራ ስትሉት መስራት ካልፈለገ የእናንተን ሀሳብ አክሴፕት ካላረገላችሁ ማውራቱ ምንም ፋይዳ የለውም። እናንተ በዚህ የሰው ሀገር እየኖረን እኛ በዚች የሰው ሀገር እየኖረን ራስ በራሳችን የምንባላ ነገር ከሆነ አንደኛ እነሱም ይታዘቡናል። አንዳንድ የኢትዮጵያን ቋንቋ ራሱ የሚያውቁ አማርኛ ራሱ የሚያውቁ አረቦች አሉ። ይህን ታውቃላችሁ? ምን ይላሉ? አይግባቡም እኮ አይግባቡም፣ በጣም ራስ ለራሳቸው ክፉ ናቸው የሚሉ አሉ እያሉም ነው። ለዚህ ብቻ ሳይሆን እኔ ተጠቀሚ፣ እንደኔ ሆነሽ ኑሪ፣ እንደኔም ደግሞ ሞክሪ እስቲ። አንዳንድ ልጆች መጽሐፍ እንኳን የማንችላለን፣ ወላሂ ማንበብ እንኳን የማንችላለን። ይሁን ነገር ስትጠቀሙ ሰርታችሁት ብር ሊከፍላችሁ ብቻ ሳይሆን ካላችሁበት ጨለማም ያወጣችኋል። ስማችሁንም አስተካክላችሁ ልትጽፉ ይረዳችኋል። ይሄን ብቻ አይደለም፣ ውድ ቤተሰብ ትገነባላችሁ እናንተ ማለት ነው። አንድን ነገር ስትጠቀሙት ለብር ብቻ አትመዘግቡት። አንድን ቦታ አብራችሁ ስትኖሩ አብራችሁ ስትሰሩ ደግሞ ብራችሁ ተቀብላችሁ አገር የምትሄዱትን ብቻ ሳይሆን ከጎናችሁ ያለችዋን እህታችሁን ከጎናችሁ የአብራ የምትሰራዋን እህታችሁን ከናንተ የምትቢስም ነገር ከሆነች ለመታገስ ሞክሩ። ግን እንደዛ አይነት ሰዎች ካሉ እኔን የገጠመች አይነት ልጅ ከጎናችሁ ካሉ እኔ የሚላችሁ ነገር የለም። እኔ ርቄ እንደሄድኩት እኔ ያ ቤት እንደ አባት እናቴ ቤት ነው። ወላሂ ላዝም ነው የሚላችሁ፣ እንደ አባት እናቴ ቤት ነው። ሴትዋ እየወደደችኝ እየተሳሳቅን ነው፣ እየተለያየ ነው። ምክንያቱም አልፈልግም እንደዚህ እኔ ከእሷ ጋር እንደዚህ ጦርነት ይዤ መስራት አልፈልግም። ጦርነት ሲላችሁ እየተጣልተ እንዱላ ወጥቶ ምናምን ሳይሆን ፊት ለፊት መታ አትናገርም። ግን መታ ለእነሱ ይሁን ነገር ይሄን ነገር እኔ ምሳሌ እኔ ወደ 11 ሰዓት ምናምን ካረፈትኩኝ ረበሸችኝ፣ ድምጿን እንደዚህ አለኝ ምናምን የማለት ባህሪ ነበራት ማለት ነው። ድምጿ የምትለው እኮ ማለት ነው አሁን እኛ ስራችን ጨርሰን ስንገባ ያለን በቃ ትንሽ የክፍት ሰዓት ቢኖረን ቤተሰባችን ብናወራ ነው። ቁርአን ደግሞ ስንቀራ ያን ያህል ጎላ አርግተን የምንቀራው ነገር የለም። ሀታ ያኛው ሰው ውስጡ ደና ካልሆነ ምንም ነገር ቁርአን ይቅርና የፈለጋችሁትም ነገር እንትን ብታደርጉ ለሌላ ነገር ስለሚመዘግበው ሰላም መቼም አታገኙም። በዚህ የተነሳ ምን እየደረሰብኝን ነገርኳችሁ። 2 ጊዜ ብሎክ ተደረግኩኝ፣ ብሎክ አረገችብኝ። መጨረሻ ላይ ደግሞ ፍሪ ሆኜ ምንም ነገር መጠቀም አልቻልኩም። ለስንት አመታት? ለ4 አመታት። ከተግባባችሁ ደግሞ የምትሰሩትን ልንገራችሁ። እናንተ ከተግባባችሁ ሆዳችሁ አንድ ከሆነ ወላሂ ነው የምላችሁ፣ ሆዳችሁ አንድ ከሆነ እኔ በ4 አመት እንደዚህ እኔ እንዳልኳት ተግባብታ የምትኖር ብትሆን ኖሮ ታግሳ የምትኖር ብትሆን ኖሮ ሞኝነት ባይዛት ኖሮ ለነሱ ደግሞ ራሳችሁን በጣም አሳልፋችሁ የምትሰጡ በቃ ከልክ በላይ እዚህ መታችሁ ትንሽ ከቆያችሁ በኋላ ጭራሹንም የሀገራችሁ ልጆች የምትረሱ ልጆች ጤነኛ ናችሁ? ልጠይቃችሁ፣ እውነት የምትረሱ ልጆች ምግብ ሰሪ ሆናችሁ ያቺ ልጅ ወይ ከጽዳቷ ወይ ከሆነ ቦታ ተመልሳ እስክትመጣ ድረስ እራት ማታስቀመጡ ልጆች ልክ ናችሁ? ይሄ ለሁላችሁም ጥያቄ ይሆናል። እኔ ሁነቴን ወላሂ አስረግጬ ስነግራችሁ ማለት ነው። በሰው አገር አትመቃኙ። በሰው አገር መመቃኘት ሞኝነት ነው። ጭራሽ ያቺ ልጅ ጭራሽ ጨልሞባት ከመጣ እንደኔ ሸሽታችሁ ውጡ። ራሷን ማትለውጥ ከእናንተ ማትግባባ ወይ ሰው ማትለውጥ ወይ ማትለወጥ ከሆነች ራቁ። ነግራችኋት ደግሞ እሺ ብላ የምትቀበል ነገር ከሆነ የሚላችሁ ነግራችሁ ምክር ቢኖር እናንተ የምትጠቀሙትን ነገር መቼም የቤቷ ሴትዮ ምንም አትላችሁ። ቆማ የምታሳርዳችሁ ከራሳችሁ ያለችዋ አብራ ምሰራ ልጅ ናት። ይሄን ወቁ። አብራ ምሰራችሁ ልጅ ናት የምታሳርዳችሁ፣ የሀገራችሁ ልጅ ሆና ማለት ነው። ገብቷችኋል?
የሆነ ነገር ይሄን ነገር በዚህ ዙሪያ ይሄ ብዬ መዘልዘል አልተመችኝም፣ ማውራትም አልፈልግም። ለምን እንደሆነ ታውቃላችሁ? እናንተ አብሮ የሚሰራ ልጆች ካጠገባችሁ ካለ አብራችሁ ስሩ። ቻናል ትጠቀማላችሁ፣ አብራችሁ ስሩ። ቲክቶክ ትጠቀማላችሁ፣ አብራችሁ ስሩ። በቃ የምትጠቀሙት ነገር እልቅ ከሴትዋ ከምትደብቁ ከሷ ብትደብቁ ነው የሚሻላችሁ። ይህን ሲላችሁ ላታምኑ ትችላላችሁ። በእኛ የሩቅ ጠላት ማንም አይመጣም። ማንም ሰው የሩቅ ጠላት አይመጣብንም። የገዛ ምንም የማያውቁን የሚያሰሩን ሰዎች ጤነኛ ናቸው፣ አንዳንዶቹ ሲቀሩ። ከእናንተ ሁለት ሰራተኛ ሆናችሁ ስትሰሩ ያቺም ልጅ ከእናንተ እኩል እንድትሰራ አድርጓት። ከሷ ደብቃችሁ ምንም ነገር አታድርጉ። ተግባቡ። በቃ ራሳችሁ ሆዳችሁን ንጹህ አርግታችሁ አብራችሁ ለማደግ ሞክሩ ነው የሚላችሁ። ራስ ለራሳችን መመቃኘት፣ ራስ በራሳችን መባላት፣ ራስ በራሳችን እሷ እኮ እንዲህ ብላ፣ እሷ እኮ እንዲህ በዚህ ሰዓት ገብታ በዚህ ሰዓት ወጥታ በዚህ ሰዓት ምን ሌላችሁ ነው? አሁን እኔ እዚህ ቤት ከመጣው ጀምሮ አልሐምዱሊላህ ረቢል ዓለሚን የራሴ ዜጋ ግን አይደለችም። እናንተ ግን የራሳችሁ ዜጋ ከእናንተ ይሰራ ከሆነ አንድ ላይ አብራችሁ ስሩ፣ ተመካከሩ። እንደ ኢታማሞች ሆናችሁ አንድ ሆናችሁ ለመስራት ሞክሩ። አትመቃኙ። በእኛ ሀታ አያምርም፣ ምንም ነገር አያምርም። እንደዚህ መመቀኛኘት። እኔ ያወቅኩትን እነግራታለሁ፣ እሷ ያወቀችውን ትነግረኛለች። እኔ በደሌ የቱ ጋር ከሆነ ያንን በደሌ ቀድማ የምታገኘው ጓደኛ አለች። ወላሂ እኔ አገሬ አይደለችም፣ እቺ ልጅ አገሬ አይደለችም፣ ሌላ ዜጋ ነች። ግን በቋንቋ እንኳን ብዙ አንስማማም። እሷ የምታወራ እንግሊዝኛ፣ እኔ የሚያወራ አረብኛ ነው። ግን ምን አለ መሰላችሁ፣ እኔ ካላስጠላኝ የፈለኩበት ሰዓት ቁጭ ቢል፣ የፈለኩበት ሰዓት ቢቀመጥ፣ የፈለኩት ነገር ቢያደርግ ምንም አይደለም ለሷ። እሷም እንደዚህ የፈለገችው ነገር ማድረግ ከፈለገች የፈለገችው ወይ ቤተሰብ ታወራለች፣ ወይ ደግሞ እንደዚህ ወይ ቲክቶክ ትሰራለች፣ ወይ ደግሞ እንደዚህ እንትን። እሷ ሁሉም እንደኔ ሁሉም ነገር ትጠቀማለች ማለት ነው። ግን ልጅ ጠባቂ ነች። ልጅ ትጠብቃለች። ለልጁ ስንት ሰዓት ትነሳለች? 6 ሰዓት ትነሳለች፣ ጠዋት ማለት ነው። እኔ እንደውም አርፍጄ ነው የሚነሳ። ያንን እንኳን ተነስቶ ልጁ በተኛለት ሰዓት ጽዳት ታግዘኛለች ማለት ነው። ምን አለፋችሁ ብቻ የአንድ ሰው ተሰዶ ሲኖር ያለውን የውስጡን በቃ የውስጡን እንትን የሚረዳ ሰው አለ። እንረዳዳለን ራስ በራሳችን። አንዳንዳችን እንዳልኳችሁም እንደ ከዚህ በፊት የነበረችው አብረን የምንሰራዋ ልጅ እኔ ከተኛው ተኙ፣ እኔ ያልተጠቀምኩት አትጠቀሙ፣ እኔ ያልደረስኩበት አትድረሱ የምትሉ ልጆች አላችሁ። በእውነት እንደዚህ አይነት ልጆች አያድጉሙም፣ አያሳድጉሙም፣ ከሰው አይግባቡሙም፣ ሰውም አይሆኑም። ይሄን ነው የምትመርጡት እናንተ። ይሄው እኔ ዛሬ ይሄን ገበና ያውጥቼ የነገርኳችሁ ለምንድን ነው? ተስማሙ፣ አንድ ሁኑ፣ ተግባቡ። አንዳችሁ ካደረሳችሁ አንዳችሁ ስሩ። የአንዳችሁ ስራ በለጥ ካለ አንዳችሁ ያቺ እስክትመለስ ምግብ ሰርታችሁ ጠብቁ። ምን ይጎዳችኋል? ምን የሚጎዳችሁ ነገር አለ? ምንም አይጎዳም እኮ እንዴ። ወርቃችን አይረግፍ ነገር ምንም አይቀነስብንም። በቃ አንዳንድ ልጆች ስትቆዩ መታችሁ የሰው ሀገር ስትቆዩ እሽቅርቅር የሚያረጋችሁ ልጆች አላችሁ ከልክ በላይ ማለት ነው። በቃ እሷ እንደዚህ እሷ ረግጠችው አረግጥም እንደዛ አይነት ለምንድን ነው? ኧረ ተው እንደዚህ ወላሂ አያስኬደንም። እኛን ሁላችንም አያስኬደንም። በቃ እኔ ልትጠነቀቁ ደግሞ የምነግራችሁ ነገር ምንድን ነው? በተለይ ይሄን የምንጠቀም ልጆች ከምትሰሩት ልጆች ጋር ተጠንቀቁ። ከሴቷ ያደብቃችሁ። ከዛች ልጅ ጋር ደግሞ ምንም አታመጣም።
ያቺ ልጅ ተጠቃሚ ካልሆነች ለቤተሰባችሁ ንገሩ። የምትሰሩበት ቤት እናንተ ንገሩ ሲላችሁ የእነሱን ምግብ የማትነካኩ ነገር ከሆነ የእነሱን ቤት ቪዲዮ ምንም ነገር የማትቀላቅሉ ነገር ከሆነ በራሳችሁ አይዲያ የምትመጡ ነገር ከሆነ ወላሂ አንዳንድ መዳሞች አይከለክሉም። በቃ አይከለክሉም። የሚከለክሉት ቤታቸውን ማለት የእነሱን ይሁን ነገር የምትቀርጹ ነገር ምናምን ከሆነ ነው። ገብቷችኋል? ስለዚህ አብራችሁ የምትሰሩት ሰራተኛ አብሮ እንደናንተ የማይጠቀም ነገር ከሆነ በጣም ምቹና ጥሩ ሰው ከሆነ ንገሩና ተጠቀሙ። ምክንያቱም ዞሮ አንድ ቀን ማውጣቱ አይቀርም። ዞሮ ለፍታችሁ አንድ ቀን መጥፋቱ አይቀርም። ገብቷችኋል? እኔ ይሄንን ስሰራ ወላሂ አሁን እዚህ ሆኜ ይህን ነገር እንትን ብዬ ሲቀመጥ ማለት ነው ወይ ደግሞ ነገር መስራት ሲፈልግ ወይ ስልክ ሲያወራ ወይ ደግሞ ይሄው እንደዚህ ቪዲዮ ሲሰራ ምናምን ከመጣች ሀታ አትረብሽም። በቃ ክብሯ እኔ እንጃ። በዚሁ ሰበብ ደግሞ ኮመንት ላይ ማሻአላህ በሉ። በቃ የውስጣችሁ የምትረዳ ናት። የውስጣችሁ የምትረዳ ከዚህ በፊት ያለችዋ ልጅ እኔ ቤተሰብ ጋር እያወራሁኝ ገብታ ማብራት ታጠፋ ነበር። በቃ ገብታ እሷ ማረፍ ከፈለገች ገብታ ማብራት ታጠፋ ነበር። በነገራችን ላይ 4 ዓመት ትበልጠኝ ነበረ ልጅቷ ማለት ነው። 4 ዓመት ስለበለጠችኝ ይሁን መዳም ሆነችው። እንደዛ ነው የኛ ልካችን። አንዳንድ ልጆች እንደዛ ራሳቸው የምትለኩ ልጆች አላችሁ። ራሳችሁን እንደዛ አትለኩ። ራሳችሁን እንደዛ አትለኩ። እንደኛ ነው ተሰዳችሁ የመጣችሁት። እንደኛ ነው ሀሁ ተብላችሁ ሁሉንም ቋንቋ የለመዳችሁት። ከዛ አብዛችሁት የመጣችሁት ነገር የለም ወይ እዚህ ተወልዳችሁ አይደለም ሰራተኛ የሆናችሁት። አትሁኑ፣ እንደዛ አትሁኑ። አይጠቅመንም፣ ለሁላችንም አይጠቅመንም። የምታውቁት ነገር ለሰው ንገሩ። እኔ የማውቃት ነገር ካለች እነግራችኋለሁ። አብራችሁ ከምትሰሩት ሰው ጋር ልክ እንደዛው ኑሩ። እቺ ልጅ ምሳሌ ጊዜ ወቅት ትፈልጋለች፣ ጊዜ ትፈልጋለች። ድምጻችን ምረብሽ ነገር ከሆነ ያ ሰው ተኝቶ ምሳሌ መተኛ ትፈልጎ ድምጻችሁ ምረብሽ ነገር ከሆነ ይሄ ማንም ሰው አይፈልግም። ድምጽ እየረበሽ አንድ ሰው ተኝቶ አብሮም አይሄድም። ይሄን ማገናዘብ ያቄተናል። ያቺ ልጅ ደግሞ አብራችሁ እንድትጠቀም አድርጓት። ሚላችሁ ምንድነው? ትረዳዳላችሁ ያለው ነገር እናንተ ለምን እንደምታረፍዱ ለምን እንደማታረፍዱ ችግራችሁ ምን እንደሆነ በደንብ ትረዳዳላችሁ። ሀታ ስራ በጊዜ ጨርሳችሁ ወይ ደግሞ ሲሳፈሩ ወይ ሲሄዱ ምናምን በቃ እናንተ ፍሪ ሆናችሁ ሁሉም ነገር ለመስራት ይመቻችኋል ማለት ነው። ሁሉም ነገር ለመስራት ይመቻችኋል። እንዴ አሁን የኔ ሴትዮ ፍቃድ የሚባል ነገር የለም። ምንም ነገር መጠቀም አይቻልም ብያችኋለሁ። ክፍል ውስጥ ነው። ስልክ ምናምን ይዛችሁ ማጥባ ምናምን መግባት አይቻልም። ሀታ አንድ ቀን ገብታ ወይ ሲሰራ ወይ ደግሞ ይሁን ነገር እንትን ብላ ብታይ እንደተባለው ነው የሚደለተው። ግን እኔ የሰራው ያለሁት የኖርኩ ያለሁት የሞከርኩ ያለሁት ተስፋ ኖሮኝ ደግሞ የኖርኩ ያለሁት ለምንድን ነው? እቺ ልጅ በቃ ምን አለች? እኔ መጀመሪያ የመጣው ጊዜ ምን አለች? እንደዚህ አይነት ነገር ትጠቀማለሽ እንዴ ምናምን አለችኝ ማለት ነው። አዎ አልኳት። እንዳትፈሪ፣ ምንም ነገር እንዳትፈሪ፣ እሺ ችግር የለም እኔ የምጠቀማለሁኝ። በጊዜ መተኛት ከፈለግሽ ይወጣልሻለሁ አለች ማለት ነው። ችግር የለም እኔ መጥባ ሄዳለሁ አለች ማለት ነው። አያችሁ በቃ እኔ የእሷ ስኬት ለእኔ ደስ ይለኛል፣ የእኔ ስኬት ደግሞ ለእሷ ደስ ይላታል። ገብቷችኋል? ይሄን ሁሉ እንትን ከምንሆን ካላችሁ ሰው ጋር አንድ አብራችሁ እንዲሰራ አድርጉ። ሁለተኛ ምቀኛ አትመቃኛኙ፣ በቃ ራስ በራሳችሁ። ሶስተኛ እዚህ መታችሁ ከቆያችሁ በኋላ እንደ መዳም አያርጋችሁ። እንዴ ቦታችሁን ይወቁ። አዲስ የመጡ ልጆችን ምን ማድረግ፣ አንዳንድ ልጆች አዲስ የመጡ ልጆችን ማስረዳት። ስንት ቦታ ስልክ ተደውሎ ስንት ቦታ ስልክ ደውላችሁ አረ ጭንቅላቴ ሊያማኝ ነው፣ አረ ጭንቅላቴ እንደዚህ ሆነ እንዴ ምንም ነገር አይገባትም፣ ነግራት አይደለም እኮ ለእናንተ ድሮ ደግሞ ማለት ነው። እንደውም ያሁኑ ልጆች ቶሎ ጭንቅላታቸው ያነሳል። እናንተ ደግሞ ድሮ መታችሁ አመት ሙሉ ምንም ነገር በቃ
መዳም የሚባለው አመት ሙሉ አቆይቷችሁ ነው የለመዳችሁት ይመስለኛል እንደዛ። ስለዚህ ለራሳችሁ የሚጠቅማችሁን የሚጎዳችሁን ለይታችሁ ይወቁ። ለእኛ መስማማት እንጂ ራስ በራሳችን መባላት ለማንም ሰው አልጠቀመምም አይጠቅምምም። አገር ላይ ያለውን እኛ አገር ላይ ብዙ ጊዜ ማንስማማ ሰው ነን። አንስማማም ከስንት አንዳችን ነው። ያንን ነገር መምጫችሁ ቀን የደረሰ ቀን ጤላችሁ ማምጣት። ምቀኛነት ለማንም አይጠቅምም። ገብቷችኋል? እኔም ይሄው 4 ዓመት የተቀመጥኩበት 4 ዓመት ከኔ ከኋላ መጥቶ የፈለጉትን ስራ ይዞ በፈለጉት ነገር አይዲያ ወጥቶ የፈለጉት ነገር አግኝቶ ስኬታም ሆኖ የሚሰሩ ነገር ከሆነ ሞኒ ሆኖ የተቀመጡ ልጆች ስንታቸው አሉ? ከኔ የሚሰሩ ማለት ነው አሉ። ብዙ ልጆች ማያውቃቸው ልጆች አሉ። ይሄ ምንድነው? ያቺ ልጅ እንደኔ ብትሆን ኖሮ ብትረዳኝ ኖሮ እሷ ያልተጠቀመችውን ነገር የሆነ እንደ ሐራም ነገር ነው አርግቶ የሚያዩት። ታውቃላችሁ? አንድ ሰው ከአንድ ሰው አብሮ ሳይሰራ ቀርቶ ወይ ረበሸኝ ወይ ደግሞ በጊዜ እንደዚህ ያላለም በቃ የሆነ ነገር ሄዱ ሲያቃጥሩባችሁ ሰዎቹ ታውቃላችሁ እናንተን እንደ ሐራሚ እንደ ወንጀለኛ አርግቶ ነው የሚያዩአችሁ ማለት ነው። ስለዚህ ይሄ ነገር በየራሳችን እየታመሞች ሆነን አንድ ሀገር ሆነን ምንም አልኳችሁ እኮ አያሳመሙም አይደለም፣ አያናድዱም አይደለም፣ አይጋፉም አይደለም። ሁሉም አለ። እኔ ሁሉም ዘንቦብኛል አሳልፌዋለሁኝ። ግን ለመታገዝ እናንተ የምትሻሉ እናንተ ስኬት እስከፈለጋችሁ ድረስ ያቺ ልጅ ምንም ነገር ብታቆስላችሁ አንድ መሸሽን ምረጡ። ሁለተኛ ደግሞ ታግሳችሁ የምትቀበላችሁ ሀሳባችሁ የምትቀበላችሁ ነገር ከሆነ ተመካከራችሁ ለመስራት ሞክሩ። ሶስተኛ ተለያዩ። በስ ካልሆነ ከአቅም በላይ ከሆነ መሸሽን የመሰለ ነገር ደግሞ የለም። ከእንደዚህ አይነት ሰው ጋር መሸሽን የመሰለ ነገር የለም። ከአንድ ቤት አንድ ቤት ይሻላል። ሁሉ አንድ አይነት አይደለም። እንግዲህ ቪዲዮውን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቪዲዮውን ተከታተሉት። በጥቂቱ ያስተምራችኋል ወይንም ደግሞ በቃ ይመክራችኋል ብዬ ያስባለሁኝ ማለት ነው። በቃ እንግባባ ነው የኔ ሀሳቤ። ጨርሻለሁኝ። ቤተሰብ ደህና ሁኑልኝ። በሌላ ቪዲዮ እስክንገናኝ ድረስ ቻው።